የትዳር ግባችን ምንድነው? ለምን ነው የፈለግነው ትዳር? ከየት ነው የሚነሳው? ጠብና ክርክር፣ በመካከላችን ያለ ብጥብጥ፣ ጦርነት መነሻዎቹ ምንድናቸው? የሀሳብ ወገንተኝነት ሲኖር የኔን ሀሳብ አሸናፊ አድርጌ ለመሄድ የምሞክርበት መንገድ ነው የመጀመሪያው የሚነሳ። አቦችንም እያሰብ አሁን ይሄ ለመነሻ በጣም ጥሩ ነው እያልኩ ነበር። እውነት መኖሩ በቂ አይደለም። እውነትን እንዴት ነው የምንነጋገረው የሚለው እውነትን በፍቅር እየተነጋገረን የትና ስለዚህ መነጋገር እውነት አለው ፍቅር አለው። ስለዚህ እውነት የምንለው ነገር ምንድነው? በዚህ መሀል እንደገና መልሼ የምወስደን እንግዲህ ለከበደን ሰው አሁን ይሄንንም የሚሰሙን የሚያዩን ሰዎች ግን የኔን ጉዳይ አላወቅከውም ዶክተር የሚሉ አይጠፉም። ለመጎዳት መፍቀድ ችግራችን ለመጎዳት አንፈቅድ። ትጎዱ አይሻላችሁ ምን ይላልና አንደኛው መፍትሄ መጎዳትን መፍቀድ። ክርስቶስና ቤተክርስቲያንን የባልና ሚስት ግንኙነት ውጤት ከሆነ እንዴት ነው 2000 ዓመት ሙሉ እስካሁን ያሉት አብረው? ትዳር በፍቅር አብሮ ከመኖር የዘለለ የቤተክርስቲያንና የክርስቶስ ዓላማ የሆነው እግዚአብሔር ማክበር ነው። እንኳን ደህና መጣችሁ ወደ ሰማይ ፋሚሊ። በሰማይ ፋሚሊ የምናነሳሳቸው እንግዲህ የቤተሰብ ጉዳዮች፣ የትዳር ጉዳዮችን እያነሳሳን ተመልካቾቻችን ጋር አብረን የምንማማርበት ቆይታ የምናደርግበት ጊዜ ነው። የዛሬ እንግዳችንን ታስተዋውቃለህ ወይስ? ድል ሰጠዋለሁ። እሱ ራሱ እንኳን ደህና መጣ ዶክተር ተሱ፣ በጣም እናመሰግናለን። ትንሽ እስቲ ቤተሰባዊ ሁኔታህን፣ አገልግሎትህን፣ ሙያህን አስተዋውቀን። ከዛ ደግሞ ቤተሰብና ጋብቻ አካባቢ ታተኩራለህና ታሪካዊ አመጣጡ ምን እንደሆነ ወደዛ አካባቢ የገፋህ ነገር ምን እንደሆነም ትንሽ ንገረን እስቲ። እንግዲህ ቤት ተስፉ ዮሐንስ ነው። እንግዲህ ባለቤቴ ጸባይ አሁን 19 ዓመት ጨርሰን ወደ 20 እየሄድን ነው። አንድ ዓመት ነው የምንበላለጠው? ኧረ 2 ዓመት ነው። 2 ዓመት። እሺ ያው በሲኒየር ፊት እንዳለን አውቀናል። እንደዛ ነው። 3 ልጆች አሉኝ። የመጀመሪያዋ ሳሌም 18 ዓመት ጨርሳ እሷ ወደ 19 እየሄደች ነው። ዩኒቨርሲቲ ፍሬሽማን ኮርስ ተማሪ ነች። ሁለተኛዋ ሳኒታ 10ኛ ክፍል ተማሪ ነች። 17 ዓመቷ ነው። የመጨረሻው አንድ ወንድ አለን። ያው ቤት ውስጥ 3 ለ2 ነን እየተመራ ነው። እና አኪል 8ኛ ክፍል ነው። 14 ዓመት ነው። ይሄ ነው ቤተሰባችን። ሙያህ አይ ቲንክ ሕክምና ነው፣ ግን ወደ ቤተሰብ እንድታተኩር ያደረገህ ምንድን ነው? ያው ሕክምና ነው የነበር። ሕክምና በሽታ ማከም ነው አይደለ? አካላዊ በሽታ ማከም ነው። እና ሕክምና ኦልሞስት ወደ 29 ዓመት አገልግያለሁ። እና ግን አሁን አይ ቲንክ ትልቁ በሽታ ሌላ ሆኖ አገኘሁት መሰለኝ። በኪኒን በመርፌ የማይጠፋ በሽታዎች አሉ፣ የሰው ልጆች በሽታ እና ለሱ ትክክለኛ መፍትሄ ሌላ ነው አቅጣጫው። ስለዚህ ያው በቤተሰብ ብቻ ሳይሆን አጠቃላይ በዋነኝነት የቤተሰብ ትዳር ላይ ማማከር፣ ከጋብቻ በፊት ቅድመ ጋብቻ ምክር፣ ከዛ ችግር ሲመጣ ያን ችግር እንዴት ነው በጥበብ መፍታት የሚያስፈልገው በሚለው እንደዚህ አይነት ኃላፊነቶች ሲመጡ እንግዲህ ቃስ እያልኩ እየተለማመድኩ ራሴንም እያለማመድኩ እና በዚህ አቅጣጫ ደግሞ የሚረዱኝ እኔንም የኛንም ትዳር የሚያግዙን ሰዎች ከነሱም ከምናገኘውልም ሌሎችም ማገዝ ጥሩ ነው በሚል ምክንያቱም ትዳር የመጀመሪያው እግዚአብሔር ያቋቋመው በምድር ላይ ነው። ትዳር ጤናማ ሲሆን ቢሮም አሪፍ ነበር። ትዳር ላይ ትንሽ ካለ ቢሮም ደስ እያለ የሚሰራው አይደለም እና ሰው ትዳሩ ጤናማ ከሆነ ስራውም አገርም ደህና ይሆናል ብዬ አስባለሁ። ያ የድምር ውጤት ስለሆነ ያ በቤታችን የምንሆነው ነገር መንገድ ላይ ይንጸባረቃል፣ ስራ ቦታችን ላይ፣ ህብረተሰብ ውስጥ እንዳልከው፣ ከዛ ሄዶ ደግሞ አገራዊ ጠባይ ያሳያል ማለት ነው። እንደዚህ እድሜህን ሰጥተህ የቤተሰብህንም ኤክስፒሪየንስ ሼር አድርገህ እንድታካፍል ቤተክርስቲያን ውስጥ ምን አይነት መልክ ለማየት ወይም ያው ብዙ ያለብንን ችግሮች እናውቃቸዋለን እንደ ሀገርም ምን አይነት መልክ ማየት ናፍቀህ ነው እዚህ ላይ የተሰማራኸው?
ቤተክርስቲያን ውስጥ እኔ ሁሌ የምናፍቀው አንድ ነገር ነው እና አይ ቲንክ እንትኑም እንግዲህ ቤተክርስቲያን ዋናው ኃላፊ ዋናው ባለቤት ክርስቶስ የሚያለው ምንድን ነው? ሰዎችን እሱ ያደረገውን እንድናደርግ ነው። እሱ ያደረገው ሌላ ነገር አይደለም፣ ደቀ መዛሙርትን ያደረገውና ደቀ መዛሙርት ማለት ደግሞ ያው ብዙ ዝርዝር ውስጥ ባንገባም ዋናው ክርስቶስን መምሰል ነው። እዛ ጋር ነው ለሁሉ ነገር ውበትም፣ ደስታም፣ ሰላምም ስኬትም ያለው ክርስቶስን መምሰል ውስጥ ነው እና ትክክለኛ በእውነት ክርስቶስን ተከትለው ክርስቶስን የሚመስሉ ሰዎች ካሉ ቸርች ውስጥ ለቸርች ብቻ ሳይሆን ኤንቫይሮንመንትም ሀገርም ላይ ትልቅ ኢምፓክት ይመጣል እና ትልልቅ ለውጥ የሚመጣው ክርስቶስን በመምሰል ነው። ያ ነው ፋሽን እና እውነተኛ የክርስቶስ ደቀ መዛሙርት ሆኖ ሰዎችን ወደዚህ ህይወት ማምጣት ትልቁ። አንዱ ግን ይህንን መልክ የሚያጠፋው እንግዲህ በተለይ በትዳር በቤተሰብ ውስጥ ግጭት ነው እና እንደው እስቲ እሱ ላይ እናተኩርና ዛሬ ምንድነው መሰረታዊ የሆኑ የግጭት መነሾች እንደው ከልምድህም ስታያቸው ከየት ነው የሚነሳው? ጠብና ክርክር በመካከላችን ያለ ብጥብጥ፣ ጦርነት መነሻዎቹ ምንድን ናቸው? እንግዲህ ወደ ዋናው ቤዚክ ስመጣ እንግዲህ ከኔ መረዳት ሳይ በተለይ ትዳር ውስጥ ስናስብ ሁለት ሰዎች አንድ ሆኖ የሚኖሩበት ህይወት ነው እና በጣም ባለ ቅርርብ ውስጥ ሆኖ ግን በዛ ቅርርብ ውስጥ የሀሳብ ልዩነት፣ የፍላጎት ልዩነት፣ የእሴቶች ልዩነት ሲመጣ ያ ልዩነት በራሱ ናቹራል ነው፣ ኖርማል ነው። ስለዚህ ግን በነዛ ልዩነት ውስጥ ስንሄድ እነዛ ልዩነቶች ሲመጡ የሀሳብ ወገንተኝነት ሲኖር እሱ ይመስለኛል መጀመሪያ የሀሳብ ወገንተኝነት ይመጣል እና ሀሳብን እንደ ሀሳብ ከማየት የኔን ሀሳብ አሸናፊ አድርጌ ለመሄድ የምሞክርበት መንገድ ነው የመጀመሪያው የሚመስለኝ እና ከዛ ይህን ሀሳብ ይዘን ሀሳቡ በራሱ ልዩነቱ ትንሽ ያሽከረክራል። እንግዲህ ግጭት በጣም እንደዚህ ካፈጠን ነው ማለት ነው። ከዛ ወገንታዊነቱ ገባ ትንሽ እንትኑ ይጨምራል። ከዛ ያንን በዛ ወገንታዊነት ማንነት ውስጥ ሆነን ሀሳብን እንግዲህ ለመግለጽ በምንሄድበት ለመነጋገር በምንሄድበት ውስጥ ያን ሀሳብ የምንነጋገርበት መንገድ ይሄ ተግባቦት ነው፣ ኮሚኒኬሽን የሚለው እሱ ላይ ጥበብ ከጎደለን ማስተዋል ከጎደለን እንትኑን የባሰ ያሽከረክረዋል እሱ። ስለዚህ መጀመሪያ ከሀሳቡ ወገንተኝነት ካልጸዳን፣ ሁለተኛ ደግሞ ያን ሀሳብ የምንነጋገርበት መንገድ ምንድን ነው፣ እንዴት ነው ተግባቦታችን እንዴት ነው እሱን ላይ ነው እና ለእኔ ለምሳሌ እውነትን በፍቅር እየተነጋገርን ይላል መጽሐፍ ቅዱስ እና ስለዚህ መነጋገር እውነት አለው ፍቅር አለው እና ስለዚህ እውነት የምንለው ነገር ምንድን ነው ለኛ ሀሳቦቻችን ይሄ ትክክል ነው አይደለም ብለን መለኪያችን ምንድን ነው? እሱ ትክክል ካልሆነ የባሰ ያበዛዋል። እውነት ብቻ መኖሩ ሳይሆን ግን እውነትን ደግሞ የምንነገርበት መንገድ እውነት መኖሩ በቂ አይደለም። እውነትን ግን እንዴት ነው የምንነጋገረው የሚለው እሱ ደግሞ በፍቅር የሚለው ግንኙነት ላይ የምንሰጠው ቫልዩ በጣም ሀሳቤን የመናገር ጉዳይ ነው። ከሀሳቡ የበለጠ ግንኙነት ቫልዩ ይሰጠዋለሁ የሚለው እሱ ደግሞ ሌላ ችግር ነው። እንግዲህ ንግግር ውስጥ ደግሞ ምን አለ? መናገርም አለ፣ መስማትም አለ። ስለዚህ ጥሩ ሰሚዎች ነን ወይ ነው እና አሰማማችንም ትክክል ካልሆነ ሌላው ያበሰዋል እንትኑን። መጨረሻ ላይ ብዬ የማስበው ከዚህ በመነሳት አሁን ይሄ እኛ ስንናገር እንዴት ነው፣ ስንሰማ እንዴት ነው ነው። ከዛ ግን ወደኛ ነገሮች ሲመጡ ማለት ነው ነገሮችን የምንቀበልበት ነገራችን ላይ ወይም ያልጠበቅነው ደስ የማይሉን በእኛ ፍላጎት ውስጥ ያሉ ከኛ ሀሳብ ጋር በሚጋጩ ነገር ሲመጡ እንዴት ነው የምናስተናግዳቸው ነው። ለሱ የምንሰጠው ምላሽ ውስጥ የሀሳብ ጠለፋ የሚባል የስሜት ጠለፋዎች ካሉ፣ ምክንያቱም ሀሳቦች ይመጡና የተለያየ ስሜት ይፈጥሩብናል።
ያ ለዛ ስሜት የምንሰጠው ምላሽ በይሄ አቋራጭ ምላሽ ሲሆን የስሜት ጠለፋ የሚባል ነገር አለ። ሀሳቦች ይመጣሉ። እነዛን ሀሳብ በደንብ ብሬናችን ፕሮሰስ ውስጥ ሳናደርግ ዝም ብለን ምላሽ የምንሰጥ ከሆነ በግብታዊነት የምንመልስ ከሆነ ሀሳብ በጎደለው ነገር የምንመልስ ከሆነ ያው እንትኑ በጣም አሁን ይመጣል ማለት ነው። እሱም መምጣቱም አይደለም ችግሩ። ከመጣ በኋላ እንዴት ነው የያዝነው ሃንድሊንጋችን ግጭቱ ሲመጣ ግጭት የምናስተናግድበት መንገድ ነው። በቃ ያ ግጭትን ወይ ለበጎ ነገር እንጠቀመዋለን፣ እንደ ጥሩ ገጠመኝ እንደ ድል አድርገን መጠቀሚያ ማድረግ እንችላለን። ወይም ደግሞ እንደ ትሬት ምንድነው እንደ ሊያጠፋን እንደመጣ እንደ አደጋ ገጠመኝ ነገር እናየዋለን። ስለዚህ ግጭቱን የምናይበት እይታችን ወሳኝ ነው። እንደ አደጋ ገጠመኝ የምናደርግ ከሆነ እሱ ጋር ወዲያው ጦርነት ውስጥ እንገባለን ማለት ነው። እንደ ድል አድርገን እንዴት እንጠቀምበት የምንል ከሆነ እንደውም በዛ ውስጥ በጣም የሚጠቅም ነገር አድርገን እኛም ተሰጥተን እስካሁን ያነሳቸው ነገሮች በሙሉ ጥያቄን አከሸፈው። የግጭት ምክንያት ብዬ የጠበቅኩትና ምክንያት የለኝም ለካ። ምክንያቱን የምወስድበት ያንን መነሻ ሀሳብ የሚይዝበት መንገድ ነው። አሁን የሀሳብ ወገንተኝነት ያልከው ቢሆን ምላሽ የምንሰጥበት የመስማት የግጭቱ ያ የተነሳው ጉዳይ እንደዚህ ሲሆን ዝም በላት እንደዚህ ሲሆን ነበር። አሁን እነዛ የሚመጡ ነገሮች በሌላ ሰው እጅ ቢሆኑ ምላሻቸው የተለየ እንደሚሆነው እነዚህ የተነሱ ምክንያቶች የምንሰጠው ምላሽ ነው በአብዛኛው የጦርነቱ መንስኤ። ግን አሁን ይሄ ጥበብ ነው። አሁን እንዳልከው ወገንተኛ ለመሆን ጉዳዩ ሲመጣ እኔም እሱም ራቅ ብለን ጉዳዩን ፐርሰናላይዝ ሳናረገው ለብቻ ማየት። ከዛ በጣም የወደድኩት ሀሳብ ያነሳው ከምንነጋገረው ነገር በላይ ወይም እሱ ከሚናገረው በላይ ራሱን ቫልዩ ማድረግ፣ እሱ ለሱ ዋጋ መስጠት ከሚናገረውም ነገር በላይ በጣም እውነትን በፍቅር የሚለው ሀሳብ ማለት ነው። እውነት አለ ግን በፍቅር ሰውየውን እውነትን እቺን ያየው እንደሆነ በርህራሄ ነው የሚሄደው መንገዱ ደግሞ ይሄን ግን ከየት ላመጣው እችላለሁ? አሁን እኔ ዝም ብዬ እድገቴን ቤተክርስቲያን የነበረኝንም ትምህርት እና ደግሞ አሁን ወጣቶችንም ሳስብ ወደ ጋብቻ የሚገቡ ወጣቶች እኛም የጋብቻ ትምህርት መማራችን ትዝ ይለኛል። ግን በዚህ ደረጃ የሚያስታጥቅ እንደሆነ እርግጠኛ አይደለሁም። ምናልባት እንግዲህ ስለቆየ ረስቼም ከሆነ አስተካክላለሁ። ግን እንዴት ነው እዚህ ጋር የምንደርሰው? ቤዚክ ሪኳየርመንት ናቸው እነዚህ። አሁን በቃ ፋውንዴሽን ናቸው። የጉዳዩ ጥልቀት እኮ ምንም ያክል ሊሆን ይችላል። ጦርነት የሚያማዝዝ አይነት ጉዳይ ቤታችን ውስጥ ሊመጣ ይችላል። ግን እሱ አይደለም ማተር የሚያደርገው እኛ የምንነጋገርበት መንገድ እንደሆነ አምጥተዋልና እንዴት ነው የምንደርሰው እዛ ጋር? እንግዲህ እንትኑን መጀመሪያ በተለይ ትዳርን ስናስብ ለምንድን ነው የምናገባው ነው እና የትዳር ግባችን ምንድን ነው? ለምንድን ነው የፈለግነው ትዳርን? እሱም ብዙ ጊዜ አናስበውም አይደለ? በቃ ትዳርን ስናስብ ትዳር ውስጥ መግባቱ ነው እንጂ ምክንያታዊ የሆነ እንትን አለን ወይ መልስ ለትዳር የምንፈልግበት እና የትዳር ትልቁ ግብ ምንድን ነው በህይወት? እና ብዙ ጊዜ በእኛ ውስጥ ያለው በፍቅር አብሮ ደስ እያሉ ከሚወደው ሰው ጋር መኖር ነው። ትክክል ነው፣ እሱ ትክክል አይደለም። ግን አልቲሜት ጎሉ የመጨረሻው ፍጹም ግቡ እሱ ነው ወይ? ምክንያቱም እሱ እዚህ ጋር ከሆነ ግንኙነታችን በሱ ልክ ነው የሚሄደው። ግን አይ ቲንክ እንደ መጽሐፍ ቅዱስ ጥሩ አድርጎ የትዳርን ግብ ያስቀመጠ ያለ አይመስለኝም። እና መጽሐፍ ቅዱስ ላይ ብዙ ጊዜ ስታየው ጌታ ኢየሱስ ክርስቶስም ሲጠየቅ ጳውሎስም ሀሳብ ሲሰጥ ሁሉ ሪፈር የሚያደርገው ዘፍጥረት 2:18 የመጀመሪያው ነው። በቃ ኦሪጂናል ሀሳቡ እዛ ጋር ነው ይልና ከዛም የዛ የተፈጠረበት ምክንያት ምንድን ነው? ያ ሀሳብ ምንድን ነው? ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ የሚለው ሀሳብ ምንድን ነው ሲል ጳውሎስ ይመጣና ከክርስቶስና ከቤተክርስቲያን ግንኙነት ይሄ ታላቅ ሚስጥር ነው፣ ይሄ ስለ ክርስቶስና ስለ ቤተክርስቲያን ነው ይላል።
ስለዚህ የትዳር ግብ ለመፈለግ እዛ ጋር መሄድ ያስፈልጋል። ዋና ኦሪጂናል ግቡ ምንድን ነው? እና እኔ አሁን ለጠቅሽኝ እንትን የሚለው የትዳር ግብን ሳይ እንግዲህ ካነበብኳቸው መጽሐፍ ከተረዳኋቸው ነገር በጣም ውስጤን ያሳመነኝ ትዳር በፍቅር አብሮ ከመኖሩ የዘለለ የቤተ ክርስቲያንና የክርስቶስ ዓላማ የሆነው እግዚአብሔርን ማክበር ነው። ትልቁ ግብ እግዚአብሔርን ማክበር ነው። ስለዚህ አሁን ኮንፍሊክትም ሲመጣ ምንም ሲመጣ በዚህ ኮንፍሊክት ውስጥ እንዴት ነው እግዚአብሔርን ማከብረው ብዬ ካሰብኩኝ የኔ ከሀሳብ ወገንተኝነት ለመውጣት ይረዳኛል ማለት ነው። እግዚአብሔር የሚከበረው እንዴት ነው? አሁን ይሄ ችግር መጣ፣ ቤት ውስጥ የተቀመጥነው እንግዲህ በዚህ ውሃ ትጠጣም በዚህ ውሃ ትጠጣለህ ብሎ ጦርነት ሊመጣ ይችላል። ኦኬ፣ አሁን የኔ ሀሳብ ያሸንፍ የአንቺ ሀሳብ ያሸንፍ ሳይሆን በዚህ ውስጥ እንዴት ነው ለእግዚአብሔር ክብር ማመጣው ነው። እና ባይ ዘ ዌይ ለእግዚአብሔር ክብር ዓላማ በምናደርግበት ሰዓት ያ በፍቅር አብሮ የመኖርም ነገር በጣም ከምናስበው በላይም ይመጣል ብዬ እግዚአብሔርም ስናከብር ትልቁ ደስታ ሪዋርዱ እኛ ጋርም ይመጣል እና የማረግ አቅምንም ይጨምርልናል። ስለዚህ ምንድነው ትዳር ውስጥ ኢቨን የምናደርገው ነገርን የምሰጠውን ምላሽን አሁን አልክድም እኮ ውስጤ ችግሮች ይኖራሉ፣ ንዴት ይመጣል። ስለዚህ ይሄ ንዴት ከዚህ ዓላማ ጋር እኮ አይሄድም አይደለ? ስለዚህ እንዴት ታደርገዋለህ ተሱ ብዬ ማሰብ መቻል አለብኝ። ግን ከራሴ ሀሳብ ማስበው ከሆነ በቃ በፍቅር ደስ ብሎኝ ከመኖር ከሚለው ሀሳብ ብቻ ማስበው ከሆነ ወደዛ መሸገር ማልችል ከሆነ እነዚህን ሀሳቦች ደግሞ ይከብዳል ብዬ አስባለሁ። ስለዚህ ትልቁ ግብ አይደለ እንትን ግቤ ይሄ ነው፣ አሁን ያለሁበት ይሄ ነው፣ ከዚህ እዛ እንዴት ነው የምደርሰው ነው። ስለዚህ ከዛ እዛ ለመድረስ እግዚአብሔርን ለማስከበር የራሴ ሳይሆን ምን ይላል እውነት የቅድም ያልኳችሁ አንድ ነገር ትክክልና ትክክል አይደለም የሚለው መለኪያው እሱን ለማክበር ያለውን መለኪያ ነው የምመዘው እንጂ እውነት እኔን ደስ ለማሰኘት ያለ መለኪያ አልመዝም ብዬ አስባለሁ። በጣም የጦዙ ጸቦችንም እያሰብኩ አሁን ይሄ ለመነሻ በጣም ጥሩ ነው እያልኩ ነበር። ማለት ስንጀምር ጀምሮ በዚህ መነሻ ከጀመርን ቶሎ ቶሎ አሁን እኛ ኃጢአት ስንሰራ በእግዚአብሔር ፊት ንስሐ እንደምንገባው ማለት ነው። እዛ ጋር ሁሌ የሆነች ግብ አለችን፣ እግዚአብሔርን ደስ ማሰኘት፣ እግዚአብሔርን ማክበር እና በግንኙነታችን እንደዛ ሳይሆን ሲቀር ቶሎ እየተመለስኩ አንዳንዴ ግን እሱን ስቴፕ የምናልፍበት ጊዜ ይኖራል። ማለት የጸብ ርዕሶቻችን ጨምረው አለመግባባቶቻችን በጣም ከፍ ብለው ሲሆን ይሄኛውን ወደዚህኛው ወደ ኦሪጂናል ሀሳቡ ለመመለስ በጣም ብዙ መሰራት ያለባቸው ስራዎች ይኖራሉ። አሁን ፕራክቲካል ኤክስፒሪየንሶችን እያሰብኩ ነው እማወራውና ለጀማሪዎች ማለት ከቻልኩ ይሄ በጣም ጥሩ ፋውንዴሽን ነው። በዚህ መሰረት በቃ ሁሉ ጊዜም ቢሆንና ሁሌ በአዲስ እግዚአብሔርኛን ሁሌ በምህረቱ በየቀኑ ማለዳ አዲስ በሆነው ምህረቱ አይደል የሚቀበልን። በትዳራችንም በየቀኑ እንደዛ ሲሆን ፍሬሽ ሆነን እንደ አዲስ ለመኖር አቅም እናገኛለን። ስር የሰደደ ግጭት ቢኖረንም ትንሽ ጊዜ ይፈጅ ይሆናል እንጂ ይሄንን መርህ እያሰብኩ 3 ወር ብቀጥል ርህራሄ እየጨመረብኝ በፍቅር እያየሁኝ እየማርኩሽ እየወደድኩሽ ይሄ የግሪቫንሴ ጨካኝነቴ ንዴቴ እየቀነሰ ይሄዳል። እንደው it's not too late ለነባርም ሰዎች ቢሆን ዘገያ አይመስለኝም። እኔም ግን በጣም ዴብዝ አለው ደግሞ እንትኑ ማለት ነው ችግሩ ዴብዝ ያለው ይሆናልና በዛ ሰዓት ማለት ኢሞሽኑም ቀላል አይደለም የሚሆነው የሚገለጸውም ነገርና እንደሱ ሲሆን የተሻለ መንገድ ካለ ቀነስ ያለ ቅድም እንግዲህ እንዳልነው እንትኖቹን አይተናቸዋል አይደለ? ቀስ እያለ እየተሽከረከረ ወደዛ እንዳይቀጥል ለማድረግ አሁን ከሀሳብ ወገንተኝነት ወጥቼ አሁን የኔንም ሀሳብ የጸቤንም ሀሳብ ኦኬ እስቲ ቁጭ አድርገን ለምናስበው እግዚአብሔርን ለማክበር እንዴት እንጠቀምበት ማለት የእሷንም ሀሳብ የኔንም ሀሳብ በቃ እኛ እንደሆነ ሀሳቦቹ ላይ መነጋገር እንጂ የኔ ሀሳብ እንዲያሸንፍ ያለ ትግል አለማድረግ ነው ትልቁ ነገር። ከዛ እንግዲህ ትልቁ ሌላው ግን ልክ ኮንፍሊክቱ የከረረ ጥልቅ ያደረገ ሲመጣ እዛ ላይ ቁጭ ስንል እንዳልኩ ነው መጀመሪያ ይሄ ነገር ምንድን ነው ገጠመኝ አደጋ ነው ወይስ እድል ነው?
እና የእድል ከሆነ እድልን እንደ ባላደራ እንይዘዋለን አይደል? ስቲዋርድ ሆነን እዛ ላይ ከእግዚአብሔር የተሰጠን ኃላፊነት ነው ማለት። ግጭቶች ምናምን ሲመጡ እኮ ከእግዚአብሔር ተሸውዶ አይመጡም፣ ያውቃቸዋል። እግዚአብሔር እንዲመጡ ከፈቀደ እግዚአብሔር በእጃችን ካስቀመጣቸው የሚሰጠን ለምንድን ነው? አደራ ነው። እንደ ባለ አደራ ይህን እንዴት አድርገን እንስራው ነው። እንደ ባለ አደራ የምንሰራው ከሆነ አትሊስት ጥሩ ነገር አለው። ግጭት እንዴት ጥሩ ይባላል አይደለ? ከፋ ሀሳቡ እንደውም የከፋ መጣ። ጥሩ ምለው ምንድን ነው? አሁን እሱን ለማክበር ከሆነ ሀሳቤ ማለት ነው። በዚህ ግጭት ውስጥ እግዚአብሔር ከሰጠኝ ከባድ ችግር ነው፣ በጣም ዴብዝ ነው፣ ተኮራርፈናል፣ ጥላኝ ልትሄድ ሁሉ ታስባለች ብዬ አስባለሁ። ግን እግዚአብሔር አሁን በራሴ አልችለውም አይደለ? እግዚአብሔር ይህንን እንዴት ነው ለሱ ክብር የሚጠቀምበት? እግዚአብሔር ምንድነው የምታደርገው ብዬ ቶታሊ በእግዚአብሔር ላይ ያለኝ ዲፔንደንስ፣ በእግዚአብሔር ላይ ያለ መታመን ጨምሬ እግዚአብሔር ሲሰራ ማየት ነው፣ ሌላ አይደለም። እና ልክ እንትን እኮ ነው አሁን እንሻገራለን አላቸው። ከዛ ማዕበል ምናምን መጣ፣ እሱ ተኝቷል። ከዛ እነሱ ጠፋን ምናምን ይላሉ። እና ያስቡት እንሻገራለን ያለው እንደሚያሻገር ካመኑ እንዴት ነው የሚያሻግረን ብሎ ማሰብና ጠፋን ብሎ ማሰብ እይታ ይለያያል። ግን በዛ ውስጥ ሲሆኑ እሱን ሊያስቡት ከብዷቸው ሊሆን ይችላል፣ ብዙ ኤክስፔሪንስ ያስባል። ግን ከዛ በኋላ ምንድን የሆነው ከማዕበሉን ጸጥ ካሰኘው በኋላ ማን ነው ይሄ ንፋስና ጸጥ የሚያሰኙለት? ያን በማለፍ ስለ ክርስቶስ የበለጠ መረዳት መጣላቸው። እና ግጭቶች ጌታን የበለጠ የምናውቅበት ናቸው። ምክንያቱም በዛ ውስጥ አልፈን እሱ በሚሰራው ነገር ባህሩ ሲከፈል አይደለም ምስጋና የተጨመረው። ግን መጀመሪያ ጠፋን ነው ነገሩ። ግን ምንድነው ለሱ ግብር ይሄን ግጭት እንዴት ነው ጌታ የሚሰራው ብለን ፉሊ ዲፔንደንስ ኦን ጋድ ይመጣል። እግዚአብሔርና እንትን እንለዋለን አመልከታው ማለት ነው። ሁለተኛው አሁን እግዚአብሔር ብቻ ሳይሆን እንግዲህ ሪል የሆነዎች አለንና እንዴት ነው ይሄ ግጭት መጥቷል። በዚህ ግጭት ውስጥ እንግዲህ ባል ምን ያደርግ ነው የተባለው? ውደድ ነው። እንዴት ነው መውደድን ምን ለማመድበት ማለት አንኮንዲሽናል ላቭ ማለት ነው። አናዳኝ፣ ፀጉሬን አቆመው፣ ግን ምን ላድርገው ሲል አይ በሁሉ ነገር ውደዱ ከተባለ እንዴት ይቻላል መውደድ ነው? በሱ ውስጥ ካላለፍኩት ያንን ኤክስፔሪንስ ላደርገው አልችልም አይደለ? ስለዚህ ይሄ ቀጥታ እኮ ክርስቶስ መስቀል ላይ የወደደበት መውደድ ነው። በዛ ውስጥ ለቫለንታይን አበባ መስጠት፣ ለልደት ፖስካርድ መስጠት ቀላል ነው። ግን በግጭት ውስጥ ሆኖ መውደድ እሱን ሌላ ቦታ ትሬን እኮ አናደርገውም። በዚህ ውስጥ ስናልፍ ነው የምንለማመደው። እና አሁን በእኛ ሜሬጅ ውስጥ በጣም እንፈራ ነበር ፈርስት እንትን ላይ፣ ምክንያቱም እንትኑ ከባድ ነበር። ከዛ እየለመድ ነው የሆነ ነገር እየተማረን ስንወጣ ገብቶ መውጣት እንደሚቻል ገባል። እና ገብቶ ከወጣ በኋላ ደግሞ የሆነ ነገር ያን እንትን ያለን በኋላ ፈንም ቲዝ መደራረጊያም እናደርገዋለን። እና በዛ ውስጥ ስናልፍ ነው ያ ነገር እየቀለለ ወደ እውነተኛ ፍቅርን የምትለማመድበት። እንደዚያ ለራሳችንም ቢሆን ምንድነው በትክክል አይተነው አሁን እንደዚህ አድርገሽ ከሚለው ምንድነው ኮንትሪቢዩት ያደረኩት ምንድነው እዚህ ጋር አስተዋጽኦ ስል ያጠፋሁት ስህተቶች፣ ኃጢአቶች ሊኖሩኝ ይችላል። እና ራሴንም በትክክል ማገኝበት ነው። ባይ ዘ ዌይ ተሱን በትክክል ያገኘሁት ትዳር ውስጥ ነው። እኔ ተሱ በጣም ሳቂታ፣ የማይናደድ ተጫዋች አድርጌ ነበር ህይወቴን ሁሉ የምስልበት። እና እነዛ ነገሮች ውስጥ የሳይባቸው እችም አለሽ እንዴት ተስፋ እድል አገኘና ይህንን አላቆም ነበር። ይህን ተስፋ እና አወቅኩት። እና ከዚህ ተስፋ ጋር መታወቅ ጥሩ ነው። እና ከዛ እንዴት ነው ይህን ተስፋ ከዚህ ማንነት እሱን ወደሚያከብር ክርስቶስን ወደ መምሰል የሚካሄደው ስትል ያው ንስሐ መግባት አለ፣ ይሄኛውን ነገሬን አለመውደድ አለ። ስለዚህ ክርስቶስን ለመምሰል የበለጠ የምንለማመድበት ማለት ይህን ያልኩት እድሎች አሉት። በሙሉ አደጋ ገጠመኞች አይደሉም፣ ግን እድሎቹን ሃንድል የምናደርግበት መንገድ ነው ዋናው። ጽናናኝ አዲስ ሀሳብ ነው። ይህን ሰሞን ደህና ነን፣ አልተጋጨንም፣ ግን ትንሽ ቆይተን መጋጨታችን አይቀርም እና በጣም ጥሩ መጽናኛ ነው። አይዞህ እዛው ቆይ። ወዴት ነው? እንደገና ስጦታ ነው ማለት ባላደራ ሆኛኝ ነው የተቀመጥኩት እዚህ ጋር እና በእድል ይሄ ጉዳይ እኔ ቤት መጥቷል። ስለዚህ ልክ ሌላ ነገሮችን እንደምንይዝበት
አሁን እኛ ልዩ ፍላጎት ያላት ልጅ አለች፣ ስጦታ ናት፣ እኛ ቤት መጣች። ግን ምን አለው ብዙ ቻሌንጅስ አሉት። እንዴት ነው እግዚአብሔርን ለማክበር የምጠቀምበት? እንዴት ነው ሌሎችን ለመባረክ የምጠቀምበት? ልክ ችግሩንም ጸቡንም በዛ መልኩ ለመጀመሪያ ጊዜ ነው እንደዚህ እንዳየው የረዳኸኝና ያ ከለመድነው ውጪ ነው። ልክ ግጭቱ ሲፈጠር እንዴት ስኮር እንደማረግ ነው ማስበው፣ እንዴት ዊን እንደማረግ፣ እንደው ደህና ሰው ከሆንኩ ደግሞ እንዴት ዝም እንደሚል ነው ማስበው እንጂ በዛ መጠን እኔም ማድግበት ለምወደው ለእግዚአብሔር ደግሞ ክብር የሚውልበትን መንገድ ማሰብ ፖስት ግራጁዌት ነገር ነው፣ ከፍ ያለ ነገር ነው። በዚህ መሀል እንደገና መልሼ የምወስደን እንግዲህ ለከበደን ሰዎች ማለት አሁን ይሄንንም የሚሰሙን የሚያዩን ሰዎች ግን የኔን ጉዳይ አላወቅከውም ዶክተር የሚሉ አይጠፉም። ማለት በቃ እኮ ብዙ እርምጃ ሄጃለሁ፣ ብዙ ርቀት ሞክሬያለሁ፣ እንደዚህ ብያለሁ፣ ደክሞኛል የሚሉ ሰዎች አይጠፉም። እና እንደሱ ስላይላሉ ምንድን ነው እኛም እንደዛ ብለን እናውቃለን። የመጀመሪያ ሁላችንም ምንድን ነው ኮንፍሊክቱ ዋንስ ሲመጣ እንደዚህ በከፋ ሁኔታ ሲገለጥ የመጀመሪያዎቹ ፌዝ ላይ ማኔጅ ማድረግ በጣም ቀላል ነው። ግን የከፋ ሲመጣ ማሰብ ያለብን ሁለቱን ነገሮች መለየት ነው። ምን ግንኙነታችንንና ግንኙነት አለ በራሱ በመካከላችን እንደ ባልና ሚስት ያለን ግንኙነት፣ እንደገና ደግሞ ችግሩን ያመጣው ጉዳይ አለ ኢሹስ የምንላቸዋል። አሁን ዋናውን ኢሹን ስንፈታ ጓደኝነታችንን እናሳድጋለን የሚለው አካሄድ ትክክል አይሆንም ብዙ ጊዜ። ስለዚህ መጀመሪያ ኢሹን ሪሌሽንሺፑን እሱን ግንኙነቱን እሱን ወደ ትክክለኛ መስመር ማምጣት ያንን ለመፍታት ጥሩ መድረክ ጥሩ መደላደል ጥሩ መስመር ነች። ግን በእሷና በጉዳዩ መሀል ያለው እንትን ይሄ ግን በጣም ትልልቅ መገለጥ ነው በእውነት። እስቲ ማለት አሁን እየተባለ ያለው አሁን ቀደም አንተ መጀመሪያ ምን ምክንያቶች አሉ እንዳልከው እሱ አይደለም ጉዳዮቹ ሳይሆኑ የኔ እናንተ ግንኙነት ነው ማተር የሚያደርገው። ስለዚህ ከጉዳዮቹ በፊት እኛ በጣም ጥሩ ከተቀራረብን፣ ከተነጋገርን፣ አብረን ከጸለይን እዛ ጋር ተራራ ቢያክልም ጉዳዩ ማኔጅ እናደርገዋለን። ጥያቄ የመለስክላት ስለሆነ ነው ደስ ያለ ችግር አለ። ግንኙነትን ማስተካከል ኢሹዎችን ጉዳዮችን ኬዝ ባይ ኬዝ ወስዶ ከመፍታት መቅደም አለበት። ምን ማለት ነው? ለምሳሌ በሕክምና አንድ ሰው መኪና ተገጭቶ እዚህ ጋር ተሰበረን በልህ አጥንት ተሰብሮ መጣ ወደ ሆስፒታል። ሲመጣ ሆስፒታል ውስጥ ምንድን ነው የሚፈልገው? መጀመሪያ ፔሸንት እንዲቆም። በጣም አሁን አጥንት ሲሰበር ምንድን ነው ትልቁ ነገር? ፔን ስቃይ ያላለው እያሉ ነው የመጡት። ስለዚህ ይችን ነገር ግጠምልኝ አጥንቷ እንደምን ማስተካከል ነው የሚለው ወይስ የሱ ፍላጎት ምንድን ነው? ከህመሙ ማረፍ ጦርነቱ ፔኑ ውስጥ የረበሸው ነገር አለ እና እሱን ማረጋጋት ነው። ልክ ፔኑ ሲረግብ ሰላም ሲሆን ሰው ከራሱ ጋር ያኔ አጥንቱን በትክክል መግጠም ይቻላል። ልክ ሪሌሽንሺፕ ላይ ሰላማችንን የረበሸው ግንኙነታችንን ይጎዳል በብዙ ነገር እና አለ ኬዝ እንትን ያለ ግን ግንኙነታችን እኛ ስንጋባ ከጉዳዮቻችን በላይ ናቸው ግንኙነታችን እና ስናወራ ኮሚኒኬሽን ስናደርግ እኔ ሀሳቤን አስረግጬ እሷን በሀሳቤ ማሸነፍ ሳይሆን እሷን ሳልጎዳ እሷ ትበልጥብኛለች። ስለዚህ ሪሌሽንሺፑን ማስተካከል ሪሌሽንሺፑ ላይ የመጡትን ነገሮች ማደስና ጥሩ ማድረግ አንዳንድ የምን ጊዜ ይወስዳል። ጊዜ የምንሰጠው እሹን ለመፍታት አይደለም፣ እኛ እንድንረጋጋ ነው አይደለ? እንትኑ እንዲረጋጋና ሰላም እንድንሆን ነው። እና እሱን እንዴት ነው ማስተካከል የሚቻለው ነው። አሁን በግጭት ሰዓት ብዙ ነገር ውስጣችን ይፈጠራል። ምሬት አለ፣ ንዴት አለ፣ ብስጭት አለ፣ አልፎ ሄዶ ደግሞ መደባበር ሁሉ ይመጣል እና እሱን ሳንፈታ መነጋገር በተበላሸ ግንኙነት ውስጥ ጉዳዮች ለመፍታት መሞከር ራሱ ጥሩ ሙድ አይደለንም። መሰማማት አይኖርም። ነገሮችን የምናይበት እንደዚህ ለማለት ፈልገው ነው እንደዚህ ለማለት ፈልገው በሚል ውስጥ ነው ያለን። ስለዚህ ሪሌሽንሺፑን መፍታት ነው። በመጽሐፍ ቅዱስም እኮ ብናይ
መጀመሪያ የቀደመው ምንድን ነው? ፍቅር ነው አይደለ? የቀደመው የእግዚአብሔር ፍቅር ነው አይደለ? የቀደመው እሱ ስለወደደን ነው ነገሮቻችንን ሁሉ አቮይድ ያደረገው። ንጹህ ሆኖ አግኝቶ አይደለም ፍቅር የመጣው እና ፍቅር ነው የመጣው። ፍቅር ነው መጀመሪያ የሚቀድመው እና እነሱን እኔ ኪ ብዬ የማስባቸው አንድነታችንን፣ ፍቅራችንን፣ ሰላማችንን የምንጠብቃቸው እሴቶች ምንድን ናቸው? ምንድን ነው መጽሐፍ ቅዱስ የሚነገር ቤስት ዌይ እሱ ነው ብዬ ስለማስብ ነው። እና ለምሳሌ እንትን ላይ ጦር ሜዳው ላይ ግን ሄድኩኝ የተጋጨንበት ሰዓት ላይ አሁን ምን አድርግ ነው የምትለኝ? አሁን እንዴት ልሁን? ጉዳዩ አለ እንዳልከው ደግሞ ሪሌሽንሽፑን ቅድሚያ መስጠት አለብኝ። አሁን በምን መልኩ ነው ማረጋጋው? ሰላምና መረጋጋት መጥቶ ሪሌሽንሽፑ ደህና ከሆነ በኋላ ጉዳዩን እንዳልከው ለመፍታትም አይደለም ይፈታል ላይፈታም ወይም ምንድን ነው ይሆናል ላይሆንም ሳይሆን ሪሌሽንሽፑን በሚያቆይ መልኩ አንድ እንድናደርገው በዛ የሞቀ ጊዜ ላይ ምን ይሆን ምላሽ? አሁን በዛ ኃይለኛ ፋይቲንግ ባለበት ሞመንት አሁን ሁለት ነገር ነው። ፋይት ዳይናሚኩ እየሄደ ማለት ነው። እየተጫጫችሁ እየተጣላችሁ አለ ወይም ደግሞ ጨርሳችሁ ተጣልታችሁ ቁጭ ብላችኋል። ፌዞቹ አሉ አይደለ? የትኛው ገና ያለ ነው። ስለዚህ አሁን በእሳቱ ሰዓት ካለን the best way የሚባለው ምንድነው? ኢሹ እንዲል ለማድረግ አለመሞከር ነው። በዛ ሰዓት ምንም ብዙ ውጤት አታገኝም። ኢሹን ሳይሆን እኔም ጥሩ አይደለም እሷ ጥሩ አይደለችም እና እንዴት ነው ራሴን ጸጥ ማድረግ? ለምሳሌ እሷ እየተናገረች ከሆነ ሞክራለሁ የተነሳ ለማስረዳት ቴምፕሬቸር እዛም እየጨመረ ነው፣ እኔ ጋር ሙቀት እየጨመረ ነው እና እንትቼ ጸጥ ብዬ ማዳመጥ። ተኩስ አቁም ነው የመጀመሪያው ነገር ማዳመጥ እና ከዛ ግን በዚህ በመዳመጥ ውስጥ እንትን የምትለው ጉዳት አለ አይደለ? ለመጎዳት መፍቀድ ያስፈልጋል። ችግራችን ለመጎዳት አንፈቅድም። ብትጎዱ አይሻላችሁም ይላል እና አንደኛው መፍትሄ መጎዳትን መፍቀድ ነው። እና በነገራችን ላይ ይሄ ክርስቶስና ቤተክርስቲያንን የባልና ሚስት ግንኙነት እንዴት ነው 2000 ዓመት ሙሉ እስካሁን ያሉት አብረው እያንዳንዱ ችግር እየተፈታ ሳይሆን ያቆየው ምንድን ነው? የክርስቶስ ትዕግስት፣ የትዕግስቶስ ምሕረት ነው አይደለ? ስለዚህ ምን እንፈልጋለን? ትንሽ በዛ ሰዓት ትዕግስት ያስፈልገናል። አሁን መታገስ ነው የሚያቅተን አይደለ? ስትል ማለት ምን ማለት ነው? ትዕግስት ግን ምንድን ነው? መጽሐፍ ቅዱስ ላይ ትዕግስት የሚለው ቃል ምንድን ነው? በራሱ ትዕግስት እንዴት ነው የምንታገሰው? እና ትክክለኛ ትዕግስት መጽሐፍ በእንግሊዝኛው ነው ሎንግ ሰፈሪንግ የሚል ቃል አለ። ማለት ሾርት ሰፈሪንግ ሳይሆን ሎንግ ሰፈሪንግ፣ የተወሰነ ጊዜም ለመጎዳት ፈቃደኛ መሆን መቻል አለብን ብዬ አስባለሁ። እሱን ማድረግ ከሆነ በእርግጥ ወዳታለሁ። ደግሞ የምታደርገው የጋብቻ ትርጉምን በመደሰት ላይ ብቻ ወይም በቃ በመዋደድ በስሜቱ ላይ የተመሰረተ ሳይሆን እሱም አስፈላጊ ነው፣ ግን እግዚአብሔርን ለማክበር ነው። በዚህ አንደኛ ፍቅር ራሱ እኮ አንደኛው ባህሪው ምንድን ነው? ፍቅር ይታገሳል ነው አይደለ? የምወድበት መንገድ በዚህ ውስጥ ማለፍ ነው። ይሄ ነው ደግሞ ሄዶ መጨረሻ ላይ እግዚአብሔር የሚያከብረው። እኔ ዊን ለማድረግ አይደለም አልቲሜት ጎል፣ እኔ እንደ አሸናፊ ሆኜ ለመውጣት አይደለም። ትልቁ ግብ እግዚአብሔርን ማክበር ነው። እግዚአብሔርን ለማክበር ከትኩሳት መብረድ አለብኝ። በዛ ውስጥ ለፍ ከተባልኩም ለማለፍ ፈቃደኛ መሆን አለብኝ። እሱ ይመስለኛል። እና ግን አምነን ማለት አንድ ነገር እናምናለን። በዚህ ውስጥ ግን እግዚአብሔር የሆነ ዓላማ አለው የሚያደርገው። ምክንያቱም ኢዮብ በዛ ውስጥ አልፎ መጨረሻ ላይ የተናገረው ነገር ሚዛን፣ በጣም የምናስታውሰው ጥቅስ ስለ ኢዮብ ሲሆን የትኛውን ነው? ሁሉን ታደርግ ዘንድ ቻይ ነው። በጣም የምናስታውሰው ከዛ ሁሉ ነገር እና በጣም እናልፍና በኋላ ግን የማንረሳው ጥሩ ነገር ውስጥ እንገባለን። ስለዚህ በዛ በትኩሳቱ ሰዓት ራስን ጸጥ ለማድረግ መሞከር እንደውም የሚባል የስሜት ክህሎት የሚባል አለ አይደል? ኢሞሽናል ኢንተለጀንስ፣ እሱ ጋር ነው የሚያስፈልገው። እና በነገር እነዚህን ለማሰብ እንዳናስብ የሚያደርገን ምንድን ነው? ነገሮች ሲመጡ እነሱን አይተን በደንብ ፕሮሰስ ሳናደርግ ምላሽ ስለምንሰጣቸው ነው። አሁን የኛ አእምሮ የሆኑ መረጃዎች ሲመጡ ማለት በዛም ሰዓት መረጃዎቹ ቀጥታ መጀመሪያ የሚያገኙት ስሜቶቻችን ናቸው። ሚድ ብሬን የሚባል አለ። በሚድ ብሬን ውስጥ አልፈው
ከዛ ወደ ዋናው እነዛ ስሜቶች ምንድናቸው የሚለውን ስሜቱን የሚፈትሽ አናላይዝ የሚያደርገው ደግሞ ኮርቴክስ የሚባል አለ። ዋናው ኮርቴክስ ጋር ስንመጣ የአእምሯችን ክፍል ትልቁ ክፍል እሱ ምክንያታዊ ነገሮችን በጣም አምጥቶ ምክንያታዊ እንድንሆን የሚያደርገን ነው። ራሽናል የምንሆንበት ነው። ግን የመጡት ነገሮች እዛ ሳይደርሱ ሚድ ብሬን ጋር ስሜት ያለበት ጋር ሲደርስ ስሜት ለዛ ጊዜ ሳይሰጥ ቶሎ ምላሽ የሚሰጥ ከሆነ የስሜት ጠለፋ ነው። ያኔ ኢራሽናሊቲ ማለት ነው። አምክኖታዊ ያልሆነ ነገር ደስ እንዳለን እንናገር፣ ስንቆጣ ስንናደድ ትንሽ ቆይተን የምንጸጸትባቸው ነገሮች ማለት ነው። እና ስሜት ጠለፋ ይካሄዳል። ለሱ እድል ላለመስጠት ነገሮቹ ወደ ላይ ደርሰው በደንብ ተበጥረው ትክክለኛ ኢራሽናል እንዲመጣ ኢቭን በተፈጥሯችን እግዚአብሔር ያደረገው ማለት ነው። እና ሚድብሬን ላይ አሚግዳላ የምትባል ነገር አለች፣ ይህን የምታደርግ ነገር። እሷ ከተጠለፈች በቃ ሪፍሌክስ ነው፣ ዝም ብሎ መመለስ ነው የሚሆነው። ስለዚህ ወደዛ እንዲሄድ ለመፍቀድ እና ነገሮች እንዲመጡ በዛ ጦርነት ሰዓት ጸጥ ማለት፣ ውሃ መጠጣት፣ እንደ 10 ጊዜ መተንፈስ፣ ሎሽን ምናምን እሺ ምናምን መረጋጋቱ ጥሩ ነው። ዝም ብሎ መተኳኮሱ ቅድም እንዳልከው የምትተኩሰው ራስ ላይ ነው። እሷ ላይ ተኮስክ ማለት ራስ ላይ ነው። ማንም ላይ ጎል አታገባም የምትለው ሀሳብ ነው። እና ያችን ሰዓት እንደዛ ማድረግና አንዳንዴም ደግሞ ጸጥ ስትል እኮ እንዴት ጸጥ አልከኝ የሚል ጦርነት ሊመጣ ይችላል። እና እንዴት ነው እሱ ጋር አሁን ትልቁ ነገር አሁን ከሚስቴ ጋር ከሆነ የመጣው ነገር እሷን ለማሸነፍ መሞከር ሳይሆን ራሴን ማሸነፍ ነው። ራስን መግዛት የሚለው ነገር ነው። ራሴን ማሸነፈው እንዴት ነው? ለዛ ነው እንትን ላይ ምንድነው የሚለው በየዋህነት በትህትና በትዕግስት ሁሉ እየታገሳችሁ በፍቅር እየታገሳችሁ የመንፈስ አንድነትን ለመጠበቅ ትጉ ነው። አንድነትን ለመጠበቅ ሰላምን ለማምጣት እነዚህ የዋህነት በጣም ትናንሽ የሚመስሉ ነገሮች ትልቅ ለውጥ የሚያመጡ በህይወታችን ምንድናቸው? የዋህነት ምንድነው? ትህትና ምንድነው? ትዕግስት ምንድነው? ገርነት። ብዙ ጊዜ ባይብል ላይ በፍቅር እርስ በርሳችሁ አንድ ሀሳብ ይኖራችሁ ተስማሙ ሲል እነሱ ነው የሚጠቅሳቸው። እና በዛ ሰዓት ትሁት መሆን የምንችለው እንዴት ነው? በዛ ሰዓት ራሱ ውስጥ ትህትና ምንድን ነው? አሁን የዋህነት የሚለው ቃል በእንግሊዝኛ ሚክነስ የሚለው ቃል ነው። ሚክነስ የሚለው ነገር አንተ ላይ ስሜትን አነሳስተው የማይሆን ምላሽ እንድትመልስ የሚያደርጉ ነገሮች ሲመጡ እነሱ እንዴት ነው ጸጥ አድርጋ አስተኝተህ መመለስ ያለብን ነገር ተረጋግተህ የምትመልሰው። ሚክነስ ማለት እሱ በጣም ከባድ ነው፣ ግን ትልቅ አቅም ነው ሚክነስ ማለት። እና እንደ ክርስቶስ ሚክነስ የለም። ምክንያቱም እሱን የምናደርገው አንድ ታርጌት አለ። አሁን ክርስቶስ እስቲ አንተ ራስን አውርድና አሳየን እናምንብሃለን። ቀላል ነች ለሱ ሊያደርጋት ይችላል። ይተፉበት ሲጠፉበት ምንድነው ያን ሁሉ ተቋቁሞ ማድረግ ያለበትን ነገር ለማድረግ ለነዛ ፊት ዝም እንደሚል ዝም እኮ ማለት በዛ ሰዓት ከባድ ነው። እኛ የሚያቅተን ዝም ማለት ለትንሽ ነገር እና ዝም ብለን ራሳችንን ጸጥ አሰኝተን ግን ማድረግ የሚገባንን በትክክል ማድረግ የሚለው ሚክነስ እሱ በጣም ከባድ ነገር ነው። እኛ ግን ይሄ ጠለፋው እንዳይካሄድ የሚረዳን ነገር የዋህነት የሚለው ቃል እሱ የዋህነት ሞኝነት ምናምን አይደለም። የዋህነት ትልቅ አቅም ነው። ያነሳው በተለይ ይሄ መንፈስ ፍሬዎች የሚለው የእኛም ቤት የመጽሐፍ ቅዱስ ጥናት ላይ አንስተ ነው። ብዙ ጊዜ የምናስበው እነዚህን ፍሬዎች ውጪ ለማፍራት ነው። ግን ቅድም እንዳልከው ተስፉ የት ነው የወጣው? በደንብ ጨመቅ የሚደረገው እዚሁ ቤት ነው በደንብ። እና እነሱ ፍሬዎችም ጎልተው መታየት ያለባቸው ቤት ውስጥ ነው። አይ ቲንክ ቤተሰቡን በአግባቡ ሊያስተዳድር የማይችል የሚለው እነዚህ ፍሬዎች ያልተገለጡ እንደሆነ ነው። ሰው በደንብ ፕራክቲስ የምናደርገው ከሆነ አብዛኛው ግጭቶቻችን ይቀንሳል። ደግሞ እኮ የእውነት ግጭቶቻችንን ስናያቸው ያን ያህል እንደው የሶቨርኒቲ የድንበር የምን እኮ የለንም። አንድ ድንበር ውስጥ ሆነን ነው ቤት ውስጥ ነው ሁሉ ነገር። አሁን እኔ የማረሳው ህፃናት ልጆች ገና ብዙ ሳልዘጋጅ እንግዲህ ተወልደው ምናምን የምቆጣበት ቁጣ ልጅቷ ስላጠፋች ነው የተቆጣሁት ያለው ወይስ ንዴቴ ነው? ለንዴት የምትሰጠው ምላሽ ነው ቁጣ ወይስ እሷ ስላጠፋች ለጥፋቷ የምትሰጠው ምላሽ ነው ቁጣ?
ብዙ ጊዜ ለብስጭታችን የምንሰጠው ምላሽ ከሆነ ፌል አድርገናል ማለት ነው። ቤት ውስጥ ነው ስላልክ ነው። አሁን ከልጆች ጋር ታደርጊያለሽ እና አንድ የማረሳው ምንድነው ተሰብስበን 3 ዓመት አፍ ፈተው ምናምን ማወቅ የቻሉበት 3-4 ዓመት ቁጭ ብለን ትልቋና ትንሿ ልጄ ወንዱ ገና አልተወለደም ሳሳ እራት ላይ ቁጭ ብለን እያወራን በጣም አስቸገረችኝ ትልቋ ማለት ነው። አትጨማለቂ ረፊ አልኩት። ከዛ ትንሿ አዳመጠች ግራ ገባት። ከዛ ባባ አለችኝ ሶሪ በላት አለች። አሁን አቀዘቀዘችኝ ማለት ነው። ለምስል አትጨማለቂ አይባልም ማለች። ለካስ ከ2 ቀን በፊት እንደዛ ብያቸዋለሁ። ስለዚህ አሁን ትህትና የምትለማመደው ቤት ውስጥ ነው ወይስ አባትነትን ላስጠብቅ ሌላ ነው፣ እሺ ብዬ መቀበል ሌላ ነው። አይ ቲንክ እንደዚህ የመሰለ ትሬን የምንሆንበት ራሳችን ቤታችን ውስጥ ያስባለሁ። በጣም ትልልቅ ሀሳቦች እና ትልልቅ የቤት ስራዎች ነው የተሰጡን። ግን እንደው ጠቅለል ስናረገው ዋና የተነሳው ሀሳብ እኔም ልቤን በጣም የገዛው አንደኛው መሰረታዊው ፋውንዴሽናችን የተገባንበት ምክንያት በእኛ ቤት እግዚአብሔር ሊከብር ስለሆነ ብደሰትም ባልደሰትም ቢከፋኝም ምንም ብል እግዚአብሔርን ለማክበር በሚል መንፈስ ስነሳ አቅምም ለማግኘት ጸጋም ለማግኘት የተሻለም ይረዳል። እንደገና በዚህ ፕሮሰስ ውስጥም ብቻችንን አይደለንም። አሁን እኛ የችግሮቹ ላይ አተኩረን አነሳን እንጂ የእግዚአብሔር አብሮነት፣ የእግዚአብሔር ጸጋ፣ ምህረት የሚያግዝ ነገር በጣም ብዙ በቤታችን ይፈሳል። እንደገና በጸሎት አሁን ስናወራም እያሰብኩ ያለው የነበረው ለትዳር ውጤታማነት በጣም ክርስቲያን መሆን በጣም እንደሱ ካልሆነ ሰርቫይቭ ማድረግ ይሄን የተባለውን ዝቅ ማለት፣ ቀናነት፣ የዋህነት ያልናቸውን መታገስ፣ ሳይጠብቁ ዝም ብሎ ፍቅርን ማሳየት ማድረግ የሚባሉትን ነገሮች ማንነቱን ከካደ ሰው ክርስቶስን ለመምሰል ከሚጥር ሰው ስለሆነ የሚመጣ ለዛ ነው ቅድም ያልኩት ዲሳይፕልሺፕ ደቀ መዝሙር ማለት ነው። ስለዚህ ወጣቶች ላይ ይሄንን ተምረን በትክክል እና ተለማምደን ከገባን ያንን ነው ትዳር ውስጥ የምንኖረው። እና ትዳር ውስጥ አንዴ ግራ የሚገባን ከትዳር በፊት ልንኖረው የሚገባን ነገር ካልኖረን ነውና ከክርስቶስ ጋር ያለ ጤናማ ግንኙነታችን በጣም ወሳኝ ነው። ፐርሰናሊ ከጌታ ጋር ያለኝ ነገር እሱ ነው የሚገለጠው እሱ ነው። ስለዚህ ከሚስቴ ጋር ያለኝ ግንኙነት ከእግዚአብሔር ጋር ያለኝ ግንኙነትን ይገልጠዋል እሱ ነውና ቅድም ያልሽው ደግሞ ምንም ጥርጥር የለውም። አሁን እንደዛ ኮንፍሊክት ውስጥ ሆነን ራሴን ዝም ላሰኝ የምለው እንዴት ነው? እስቲ ሹን ትቼ ሪሌሽንሺፕ ላድስ የምለው እንዴት ነው? የግድ መጸለይ ያለብን በራሳችን አቅም የሚሆን አይደለም። ቅድም ያልኩት እግዚአብሔርን ለማክበር በራሳችን አልችልምና ይሄ ትልቅ ማዕበል መጥቷል። ማዕበሉን ጸጥ የሚያሰኘውን ጌታ ማመን ነው። እና አንድ ጓደኛዬ አሁን የለም በህይወት እሱ አግብቶ እኔ ያላረገባውም ነበር ያኔና ሲነግረኝ ምን አይነት ምሽት አንዳንድ ቁጭ ብሎ ይነግረኛል። እንዴት ከባድ ነው ይነግረኝና እንዴት ፈታው ስል ጸሎት ይለኛል። እና ትልቅ ትዳር ላይ ስትገባ ብቻ ስታገባ ጸልይ ይለኛል። እና አሁን ያልናቸውን ፕራክቲካል የምናደርገው ጸሎት እንጂ አሁን ቲዮሪቲካሊ ሄደን በቃ ላብራቶሪ ቼክ አድርገን አናደርገው። ግን እግዚአብሔር በጸሎቱ ፊት ሞገስ እንድናገኝ ጸሎታችንን እንዲሰማ ምህረት ሳናደርግ የምንመጣ ከሆነ ወይም ምህረት ማድረግ አቅቶን ከሆነ ምህረት ማድረግ አቅቶኛል ምህረት እንዳደርግ እርዳኝ ማለት ማንችል ከሆነ እሱን ምህረትን ኢግኖር ማድረግ የምንል ከሆነ አይሆንም። ስለዚህ እውነተኛ መሆን ጥሩ ነው። እኔ ዛሬ ሚስቴን ማቀፍ አልቻልኩም፣ ጌታ ሆይ እባክህን ክንድ ዘርጋው ማለት እንችላለን እኮ። እና ባይብል ላይ ሚስቶቻችሁን በነገር ሁሉ ውደዱ ይላል። አንዳንዴ ለመውደድ የሚከብድ ሰዓት ይመጣል። ጌታ እንደዚህ ብላል አይደለ? ግን እኔ ማረሳቸው በጣም ኃይለኛ ፋይት አድርገን ከጸቢ ጋር ሌሊቱ እንዴት ይነጋል ብለን የተወሰነ ሰዓት ግን ያለነው ደግሞ ሌላ ዓለም ላይ ራሳችን አግኝተው እናውቃለን። በጣም ደስ የሚል ምሽት አሳልፈን እናውቃለን። እና ከዛ ወደዛ የሚያሻገር ጌታ ነው። ግን ይሄ ጌታ እንዳለ ማመን ያስፈልጋል ማለት ነው። ይሄ ጌታ ማመን እንዳለ ማመን ያስፈልጋል። ታንኪ ዶክተር እግዚአብሔር ይባርክህ። እንግዲህ ተመልካቾቻችንም
በዚህ እንደሚሞገቱ በዚህ ሀሳባቸውን እንደገና እንደሚፈትሹ እናስባለን። በጣም እናመሰግናለን። በሌላ ጊዜ ደግሞ በሌላ ሀሳብ መቼም እንደገና እንገናኛለን። ተባረክ። በጣም እሺ፣ ተባረኩ። አሜን።